بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسوله الأمين وعلى آله وصحبه وسلم تسليما كثيرا ما بعد يقول الشيخ محمد بن جبل زين رحمه الله تعالى رحمة واسعة في كتابه خذ عقيدتك من الكتاب والسنة الصحيحة درسنا اليوم بإذن الله عز وجل وصلنا إلى قول المؤلف رحمه الله رحمة واسعة يقول الشيخ رحمه الله خيرا إن شاء الله جل وعلا ذلك خذ أقيلة درساتችን ማነው 46ኛው ጥያቄ ይሆናል ማለት ነው። ትላንትና ያየነው الجهاد والولاء والحكم የሚል 44ኛውን 45ኛውን ጥያቄ ተመልክተናል። አሁን ደግሞ 46ኛው ጥያቄ አሉ هل تجوز موالاة الكفار ونصرتهم ብለው ተናገሩ። هل تجوز ትበቃለችን ብለው ተናገሩ። هل تجوز ትበቃለችን ሙዋላቱ ወዳጅ አድርጎ መያዝ ይፈቀዳልን ይቻላልን? አልኩፋር ከሃዲያኖችን ወዳጅ አድርጎ መወዳጀትና ወዳጅ አድርጎ መያዝ ይፈቀዳልን? ወኑስረቱሁም እንደዚሁ ደግሞ እነሱንም ማገዝ ማለት ነው። ካፊሮችን ከይሁዳና ነሷራዎች ሊሆኑ ይችላሉ። ኩፋርና ከሃዲ የሆኑ አካላቶችን ወዳጅ አድርጎ መያዝና ወኑስረቱሁም እነሱንም ማገዝና መርዳት ይቻላል አይቻልም የሚል የሆነ ጥያቄ አነሱ። هل تجوز ትበቃለችን ሙዋላቱል ኩፋሪ ከሃዲያኖችን ወዳጅ አድርጎ መያዝና ወኑስረቱሁም ናም እነሱን ማገዝና መርዳት ማለት ነው። እንተቢሁ እዚህ ላይ እነሱን መርዳት ሆኖ ማገዝ ሲባል بمعنى ማለት ነው على أذية المؤمنين والمسلمين ሙስሊሞችን አዛ ሊያደርጉና ሊያስቸግሩ ሲያስቡ ሙስሊሞችን ለመዋጋት ሲያስቡ እነሱን በሐሳብ ሊሆን ይችላል የሚታገዙት በገንዘብ ሊሆን ይችላል በጉልበት ሊሆን ይችላል በማንኛውም እግዣኝ ማለት ነው። እነሱን ማገዝ ይቻላል አይቻልም የሚል የሆነ ጥያቄ ነው እንጂ ዱንያዊ በሆነ ነገርና ማህበራዊ በሆነ ኑሮ ችግር የለውም። መሰለን ቤት ላይ አሁን በጎረቤታችን ካፊር የሆነ አካል ሊኖር ይችላል። ያን አካል ጋር ማን ነው በስራ ብንተጋገዝ ከሱ ስራ ሄደን ማነው ያኔ ማነው ብናግዘው እሱኛ ደሞኛ የሚሆን ስራ ስናስብ መጥቶ ማለትም ቢረዳና ያላ ባሰቤ ችግር የለውም ማነው ተግባባን አይደለ? እዚህ ውስጥ ማነው አይገባም ብለን እናያለን ማለት ነው። خيرا እነዚህ ላይ الجواب መልስ ሰጡ ምናሉ لا تجوز ፈጽሞ አይፈቀድም አይቻልም ሙዋላቱ ወዳጅ ማድረግ እኮ አይፈቀድም መወዳጀት አልኩፋር ከሃዲያኖችን ወዳጅ አድርጎ መያዝ ፈጽሞ አይፈቀድም አሉ። لا تجوز አይፈቀድም ሙዋላቱ ኩፋሪ ከሃዲያኖችን ወዳጅ አድርጎ መያዝ አይፈቀድም ወንስረቱሁም እነሱንም እንደዚሁ ማገዝ ማነው አይፈቀድም አሉ። እነሱም ማገዝ መርዳት ፈጽሞ አይቻልም አይፈቀድም አሉ። ይሄም የሚቻል አይቻልም የምነው ምንድነው? ቅድም እንደገለጽነው አማኞችን አዛ ሊያደርጉ ሲሉ አማኞችን ሊዋጉ ሲፈለግበት ነው እንጂ ከዚህ ውጭ ከሆነ ችግር የለውም ዱንያዊ በሆነ ጉዳይ እስከሆነ ድረስ ብለን እንዳልነው ማለት ነው። قال الله تعالى الله تبارك وتعالى ቁርአን ላይ ምን ይላል? ያኔ ማለት ነው ከሃዲያኖችን መርዳት እንደማይቻል ሲናገር ومن يتولهم منكم فإنه منهم ይላል። ومن አካል የተወለሁም ወዳጅ አድርጎ የያዘ ይሆን አካል ሚንኩም ከናንተ ከአማኞች ከሙስሊሞች ወዳጅ አድርጎ የተያዘ ያኔ ወዳጅ አድርጎ የያዘ ይሆን አካል ማንን? ካፊሮችን ማለት ነው። ካፊሮችን ወዳጅ አድርጎ የያዘና የተወዳጀ የሆነ አካል ሚንኩም ከናንተ ከሙስሊሞች فإنه ይህ አካል ሚንሁም ከነሱ ይመደባል። ቢማዕና ማነው እኔ ሙስሊም ነኝ ያ እንኳን ቢያወራ ያኔ እነሱን የሚወድ ከሆነ ወዳጅ አድርጎ የሚይዝ ከሆነ ከነሱ ከካህዲያኖች ይመደባል ብሎ አላሁ ተባረከ ወተዓላ ማነው ተናገረ። ስለዚህ ካፊሮችን ወዳጅ አድርጎ መያዝ አይቻልም ማለት ነው። ምን ቢስቁልን ምን ቢጫወቱ ማለት ነው ፈጽሞ ማነው እኛን አይወዱንም። ምክንያቱም አላሁ ተባረከ ወተዓላ የኛ ጠላት መሆናቸውን ተናግሯል። ከአላህ በላይ ማንም አይነግረንም ለኛ ወለን ተርዱ ዐንከ اليهود ولا النصارى حتى تتبع ሚለተሁም ብሎ አላህ ለመልእክተኛው ዐለይሂ ሰላቱ ወሰላም ይላቸዋል። ይሁዳና ነሷራዎች እኮ ካንተ ፈጽሞ ምንም የፈለከውን ብትሰራላቸው አይወዱህም የነሱ መንገድ እስካልተከተልክ ድረስ ይላቸዋል። ስለዚህ እኛ በእነሱ መንገድ እስካልገባን ድረስ ፈጽሞ እኛን አይወዱንም ጭራሽ እንደ ጭራሽ ማለት ሐታ ዘመድ እንኳን ቢሆኑ ይጣሉ በቃ በጣም ነው የሚጠሉት። ስለዚህ እኛም ልንወዳቸው አይገባም። ካፊር ኩፋር ያኔ እንዴት ብለን ነው ካፊር የሆነ አካል ማነው የምንወደው ማለት ነው? በአላህ የካደ በአላህ የማያምን መልእክተኛውን ዐለይሂ ሰላቱ ወሰላም የሚሳደብ ያኔ ማነው አላህን የሚሳደብ የሆነ አካልን እንዴት ነው ወዳጅ አድርገን የምንይዘው? ስለዚህ ፈጽሞ አይቻልም ብለን እንላለን አሉ። በዚህ አንቀጽ መሰረት አይቻልም ብለን እንላለን አሉ ሼኽ መሐመድ ጀሚል ዘይን ረሂመሁላሁ ተዓላ ረሕመተን ዋሲዓ።
وقال صلى الله عليه وعلى آله وسلم ملكتنيوم عليه الصلاة والسلام حديثاي من الالو إن آل بني فلان ليسوا بأوليائي بلو ملكتنيوم عليه الصلاة والسلام تناقروا إن آل ቤተሰቦችኮ በኒ ፉላን የገሌ ጎሳዎች አሉ የገሌ ልጆችኮ إن آل ቤተሰቦች አሉ በኒ ፉላኒን የገሌ ቤተሰቦችና ልጆች አሉ إن آل በኒ ፉላን የገሌ ልጆችኮ ቤተሰቦች አሉ ኢነ አለ ማለት ቤተሰብ ማለት ነው። በኒ ፉላን ማለት ደግሞ የገሌ ብለው ስማቸውን አልቆሯቸውም። የገሌ የሚባሉት እኮ ብለው የነገሯቸው ለሷሃቦች የነገሯቸው ነው። የገሌ የሚባሉት እኮ ልጆችና ቤተሰቦቹ ለይሱ አይደሉም ቢአውሊያኢ የኔ ወዳጆች አይደሉም አልወዳቸውም ጭራሽ አሉ። ምክንያቱም ሊአነሁም ኩፋር ከሃዲ ስለሆኑ ማለት ነው። ካፊሮች ስለነበሩ ስላላመኑ እንዲሁ የገሌ የሚባሉትን ቤተሰቦች እኔ አልወዳቸውም አሉ መልእክተኛው ዓለይሂ ሰላቱ ወሰላም። ወዳጅ አይደሉም አልወዳቸውም ብለው ተናገሩ ማለት ነው። ለምን ካፊሮች ስለሆኑ ማለት ነው። ስለዚህ በዚህ ሐዲስ መሰረት ምናለን ካፊሮችን ወዳጅ አድርጎ መያዝ አይቻልም። ስለዚህ ካፊር የሆነ ማንም ቢሆን ማለት ነው እናት ብኮን አባት ብኮን ካፊር ከሆኑ የሃይማኖት ከሃዲ ከሆኑ በአላህ የማያምኑ ከሆኑ አንወዳቸውም በልባችን በጣም የምንጠላቸው። ለምን ሊኩፍሪሂም ለመካዳቸው ዛታቸውን ሳይሆን ለመካዳቸው። በዱንያ ግን እንተጋግዛቸዋል እኛ እንወዳቸውም ማለት በጉልበት አናግዛቸውም አንልም። እናትና አባት ከሆኑ ግዴታ መርዳት አለብን በጉልበት በገንዘብ እናግዛቸዋለን ችግር የለውም። ነገር ግን በልባችን ግን አንወዳቸውም። አማኞችን የምንወድበትን ውዴታ ለእነሱ አንሰጣቸውም። እንደ አማኞች አንመለከታቸውም ማለት ነው። ካፊሮች ናቸው። የሃይማኖት ላ ተተኺዙ አልኩፋር አውሊያ ኢን ስተሐቡ ልኩፍር ወአኒ ላ ተተኺዙ አባአኩም ወኢኽዋነኩም ብሎ አላሁ ተባረከ ወተዓላ የሚናገረው አባቶቻችሁን ወንድሞቻችሁን አትያዙ ኢን ስተሐቡ ልኩፍር አለል ኢማን ከእምነት ክህደትን ከመረጡ ክፍረትን ከመረጡ ወዳጅ አድርጋችሁ እንዳትይዙ ብሎ አላሁ ተባረከ ወተዓላ የተናገረው። ስለዚህ አንወድም ማለት ነው። ሶሒሁን ሐዲሱም ትክክል ነው። ረዋሁ ዘግቦታል አሕመዱ ኢማም ሙሐመድ የዘገበው ዘገባ ነው። ሐዲሱም ሳቢትና የጸደቀ የሆነ ዘገባ ነው ብለው ተናገሩ ማለት ነው። ኸይረን አስዋሉ ያኒ ማነው 47ኛው ጥያቄ ያሉ በጣም ወሳኝ የሆነ ጥያቄ መጡ። መን ሁወ አልወልዩ መን ሁወ ማን ነው እኮ አልወልዩ ወልይ ማለት ማን ነው አሉ። መን ሁወ እሱ ማን ነው አልወልዩ ወልይ ተብሎ የሚጠራው ማን ነው? ተግባባን አይደለ? ወሳኝ የሆነ ጥያቄ ነው አይደለ? ወልይ ማለት ምን ማለት ነው? ወልይ ማለት ማን ነው? እስኪ ወልይ የሚባለው የሚል ጥያቄ ነው። መን ሁወ እሱ ማን ነው? አልወልዩ ወልይ የሚባለው ማን ነው? እሱ ያኒ ወልይ የሚባለው ምን አይነት ሰው ነው ብሎ ማለቱ ጥያቄውን አነሱት። ይሄ ጥያቄ በጣም ወሳኝ ነው። ለምንድነው ወሳኝነቱ? ምክንያቱም በማህበረሰባችን ዘንድ ያለው አሁን አረዳድ ወልይ ማለት አሁን የድሮዎቹ መሻይኾች የሳሉበት ምን ብለው ነው ወልይ ማለት የሆነ በቃ እንደዚህ ያደረጉ ቂሷ የሚወራላቸው አይደለ? በሰማይ በረሩ በመሬት ላይ እንዲህ ያደረጉ ከዛልክ አንዱን ጎራ ከአንዱ ጎራ አንስተው አላተሙት። እግር የሚባለውን ጎራ ነቅለው እንትና ቦታ ሌላ ቦታ ተከሉት። ወከዛልክ ጅብ ጋለቡ ከዛ የማይታሰብ ነገር ማለት ነው። ዝም ብሎ ቂሎ ቃል የሚወራላቸውና ይሄው ያኒ ማነው ወልይ የሚባለው ወይስ ማን ነው? ወልይ የሚባለው ጎራ ከአንድ ቦታ ወደ አንድ ቦታ የሚነቅል ተግባባን አይደለ? ነው ወይስ ደግሞ ያኒ ማለት ነው እንደዚህ ወልይ የሚባለው ጅብ የሚጋልብ ነው? አላህ ያኒ ወልይ ብሎ የገለጸው አላህ ቁርአን ላይ ጅብ ጋለቡ እንደዚህ ያደረጉ ጎራን አንዱን ጎራ ነቀሉ፣ በሰማይ በረሩ፣ በመሬት ላይ ሄዱ። ይሄን የሚወራው በእኛ ወልይ የሚባለው ግን እኮ እንደዚህ ነበሩ ነው ከራማቸው ይባላል አይደለ? ሶፊያውና ባሾላ የሚያወራው ማለት ነው። ኢዘን የተሳሳተ አመለካከት ስላለ በቁርአንና በሐዲስ መሰረት ወልይ ማለት ምን ማለት ነው? የአላህ ወዳጅ ተወዳጅ ባሪያ ማለት ማን ነው የሚለው ነው። እና መን ሆል ወልዩ ወልይ የሚባለው ማን ነው ግን ብለው ተናገሩ ማለት ነው። አልጀዋብ መልሰቱ አልወልዩ ወልይ እኮ ማለት ወልይ የሚባለው እኮ አሉ ወልይ ማለት የአላህ ተወዳጅ ባሪያ ማለት ነው። አላህን የሚወድ አላህ የሚወደው ትልቅ የሆነ ባሪያ ማለት ነው። እና አልወልዩ ወልይ እኮ የሚባለው ሁወ እሱ ነው አልሙእሚኑ ተቅዩ አልሙእሚኑ አማኝ ነው አሉ አተቅዩ አላሁ ተባረከ ወተዓላ የሚፈራ ማለት ነው። በቃ አለቀ። የዊላያ መስፈርት ይሄ ነው። አላሁ ተባረከ ቁርአን ላይ ወልይ አንድ ሰው ወልይ ሊሆን ዘንድ መስፈርቱ ይሄ ነው። ያኒ ማነው አልሙእሚኑ አማኝና ወተቅዩ አላህን የሚፈራ ማለት ነው። ስለዚህ ምን አለ ከዚህ መመነሳት መን ካነ ሙእሚነን ተቅያ ካነ ሊላሂ ወልያ ብለን እናያለን ማለት ነው። ተግባባን አይደለ? ይችን በደንብ አድርጋችሁ ያዟት። በቃ በዚህ ልታስታውሱ ይገባል ማለት ነው። ይችን እንደ ቃዕዳ አድርጋችሁ ያዟት። መን ካነ ሙእሚነን ተቅያ ካነ ሊላሂ ወልያ። ተግባባን አይደለ? ለኔ እንደ ግጥም ትመስላለች። መን ካነ የሆነ አካል ሙእሚነን አማኝ የሆነ አካል ተቅያ አላህን የሚፈራ የሚጠነቀቅ የሆነ አካል ካነ ሊላሂ ወልያ ለአላህ እኮ ወልይ ሆነ። የአላህ ምርጥ ወደ ተወዳጅ ባሪያ ወልይ ሆነ እንደሚባለው ነው። ስለዚህ አልወልዩ ወልይ ማለት ሁወ እሱ ነው። አልሙእሚኑ አማኝ በአላህ ያመነ
እምነቱ ትክክለኛ እምነት ያለው አተቅዩ አላህን ደግሞ የሚጠነቀቅ የሚፈራ ማለት ነው። ተቅዋ ማለት ተቅይ ማለት ምን ማለት ነው? አላህ ያዘዘውን ነገር በጠቅላላ የሚፈጽም የከለከለውን ነገር ወንጀል ደግሞ በጠቅላላ የሚርቅ የሆነ አካል ተቅይ ይባላል። ስለዚህ ወልይ ሊሆን ዘንድ አንድ ሰው መስፈርቱ ምንድነው? ኢማንና ተቅዋ አላህን መፍራት ነው እንጂ ጅብ መጋለብ ከዛ ወከዛ በአንድ ጎራ ነቀለው በዛ ወረወረው የሚባለው ነገር ይሄ ዝም ብሎ ነው ማለት ነው። ተግባባን አይደለ? ቱርሃቱ አካዚብ ወአባጢል ይሄ ሸርጥ አይደለም። ወይም ደግሞ ወከዛሊከ ሸርጥም ደግሞ አይደለም። የሆነ አሁን ወልይ የሚባለው ምንድነው? ከራማ የተገለጸበት አይደለ? ሰው ከራማ የታየበት ሰውም በተፈጥሮ የማይሰራውን ነገር ለየት ያለ ነገር ሲያሳይ ያኔ ማነው ያን ወልይ ይባላል። እርግጥ ከራማ አለ፣ የአላህ ወልዮች ከራማ አላቸው። የተለየ የሆነ ከራማ አለ። አላህ ከሰዎች ለየት ያለ የሆነ ስጦታ ይሰጣቸዋል። ነገር ግን ያኔ የአላህ ወልዮች ከራማ እንዲታይላቸው እኛ አይሉም እንደዚህ ማለት ነው። እኛ እኮ እንደዚህ ነው የእኛን ቅድር አታውቁም እኔ እናጠፋችኋለን እንደዚህ አይዝቱም ማለት ነው። እንደዚህ ሲል ከሰማነው ይሄ የሸይጣን ወልይ ነው ማለት ነው። ወልይ ሁለት አይነት ነው። ወልዩ ረህማን የአላህ ወልዮች አሉ፣ የሸይጣን ወልዮች አሉ። የሸይጣን ወልዮች ምንድን ናቸው? በቃ ጀማዓ ሶላት አይጠዱ፣ አላህ ያዘው ነገር አይፈጽሙ፣ በል ወንጀልን የሚሰሩ ደጋሚዎች ምናምን ገራርደው የሚያጭሱ መስጂድ ያውቃቸው ጁማዓ ጀማዓ የለም ማለት ነው። ሰዎቹ አይሰግዱም፣ አይ እነሱ አርሽ ላይ ነው የሚሰግዱት ይባላል። ወይም ደግሞ መካ ላይ ነው የሚሰግዱት ይባላል። በቃ የሚገርም ነገር ሲሸውዱት ማለት ነው። እነሱ እንደሆነ እዛ ቁጭ ብለዋል ማለት ነው። ሶላት አይሰግዱም። ኢዘን እንደዚህ አይነት ከሆነ የሱፊያ ምናምን የአህባሽ የወልይ የሚባለው አጨበርባሪ ሁላ ነው ማለት ነው። ትክክለኛ አይደለም። ስለዚህ ወልይ ማለት አልሙእሚኑ ተቅይ በቃ አህሉ ሱና ወል ጀማዓ በወልይ ያምኑ የሚባሉ በእንደዚህ አይነት በወደቀ በሆነ ውሸታም የውሸት የሆነ ወልይነት አናምንም። ይሄ ሸይጣን ወልይ ነው የምንለው። ቁርአንና ሐዲስን ያመነ የሆነ አካል ግን ኢማን ካለው ተቅዋ ካለው አዎ ወልይ እናምናለን አለ ወልይ ማለት ነው። ስለዚህ አልሙእሚኑ ተቅይ አላህን የሚፈራና አማኝ የሆነ አካል ነው ወልይ የሚባለው ብለው ተናገሩ ማለት ነው። ይህም በተመለከተ አላህ ቁርአን ላይ ሲናገር ቃል አላሁ ተዓላ አላሁ ሱብሓነሁ ወተዓላ ቁርአን ላይ ምን ይላል? አላ አዋጅ ይላል ኢነ አውሊያ አላሂ የአላህ እኮ ወልዮች የአላህ ወልዮች የሚባሉት አለ ላ ኸውፉን ፍራቻ የለባቸውም አለይሂም በእነሱ ላይ ምንም አይነት ፍራቻ የለባቸውም። አይፈሩም ቢማዕና ከሞት በኋላ እንደዚህ እንሆናለን ብሎ አይፈሩም። ስላመኑ በአላህ ላይ ያመነ የሆነ አካል አይፈራም። በቃ ጀነት እንደሚገባ ስለሚያውቁ ማለት ነው። ወላሁም እነሱም ደግሞ አይደሉም የሕዘኑን የሚተክዙ አይደሉም፣ አይተክዙም። ዱንያ ላይ ትተውት ለሄዱት ልጆችን ትቼ ሄድኩኝ ገንዘቤን የሚሉ በቃ ማን ይተካልኛል? ምንም አይተክዙም ማለት ነው። ምክንያቱም አላህ እንዳለ አላህ ያኔ ማነው ለልጆቹ የሚቆምላቸው ለገንዘባቸው የሚቆምለት ሀላፍትና አላህን ትተው ስለሆነ የሚሄዱት በአላህ ላይ ስለሚመኩ ምንም አይተክዙም ማለት ያኔ ወላሁም ያህዘኑ ማለት ዱንያ ላይ ትተውት በሚሄዱ ነገር አይተክዙም። ላ ኸውፉን ዐለይሂም ደግሞ አኺራ ላይ ይሄን እሳት እንገባለን ብለው ፍራቻ የለባቸውም፣ አይፈሩም። ወላሁም ያህዘኑን እነሱም ደግሞ የሚተክዙ አይደሉም የአላህ ወልዮች እኮ። ታዲያ እነዚህ ወልዮች ማን ናቸው? አለዚነ እነዛ ናቸው እኮ እነዛ የማይተክዙት የማይፈሩት አለዚነ እነዛ ናቸው አመኑ ያመኑት በአላህ ላይ ያመኑት ወካኑ የሆኑት ምናቸው የተቁን አላሁ ተባረከ ወተዓላ የሚጠነቀቁና የሚፈሩት የሆኑት ሰዎች ናቸው ብሎ አላህ ተናገረ። ስለዚህ በዚህ አንቀጽ መሰረት ይቺ አንቀጽ ወልይ ሊሆን ዘንድ የአላህ ወልይ ሊሆን ዘንድ መስፈርቱ ምንድነው? አልኢማን ወተቅዋ አለዚነ አመኑ እነዚያ ያመኑ ሲባል ኢማን የሚለው ይወጣል። ወካኑ የተቁን አላህን የሚፈሩት ሲል ደግሞ ተቅዋ አለ። ስለዚህ እኔ አልወልዩ ሁወል ሙእሚኑ ተቅይ ብለው አሉት። ከዚህ አንፃር ነው እንጂ ማነው እዚህ ላይ ሌላው የሚያወራው አይደለም፣ ሸርጥ አይደለም ነው። ወቃለ ሰለላሁ ዐለይሂ ወሰለም መልእክተኛው ዐለይሂ ሰላቱ ወሰላም ምን ይላሉ? ኢነማ ብቻና ብቻ ነው እኮ አሉ ወልየ የኔ ወዳጆች እኮ እኔም መወዳቸው አላሁ አላህና ወሷሊሑ አልሙእሚኒን ወሷሊሑ ጥሩ ጥሩዎቹ ናቸው። አልሙእሚኒን አማኝ የሆኑ መልካምና ጥሩ የሆኑ አማኝ የሆኑ ጥሩ ባሮች ናቸው፣ የአላህ ባሮች ናቸው የኔ ወዳጆች እኔም መወዳቸው አሉ። ኢነማ ወልየ የኔ ወዳጆች እኮ እምወዳቸው አላሁ አላህና ወሷሊሑ ያኔ ማነው መልካምና ጥሩ ጥሩዎቹ ናቸው። አልሙእሚኒን ከአማኞች መልካሞቹና ጥሩ ጥሩዎቹ የአላህ ባሮችን ነው የምወደው አሉ። ስለዚህ እዚህ ላይ የሚጠቁመው ነገር ምንድነው? ወልይ የሚባለው የኛ ያኔ ማነው ወልይ ለመሆን ያኔ ማነው የአላህ ተወዳጅ ባሪያ ለመሆን ያኔ ማነው አማኞች የሚወዱት ትክክለኛ ወልይ ለመሆን የፈለገ ምን መሆን አለበት? ሷሊህ መሆን አለበት። ምክንያቱም ወሷሊሑ አልሙእሚኒን አማኝና ሷሊህ እያሉ ነው። ሷሊህ ደጋግ ጥሩ ማለት ነው። አልሙእሚኒን ከአማኞች ጥሩ የሆኑት እያሉ ሲሆኑ መልካም ሰለም ለወልይነት ምንድነው ያደርጉት? መስፈርት ያደርጉት ሁለት ወልይ ሊሆን ይችላል። አንደኛው እኔ ሷሊህ መሆን እኔ ጥሩ ሰው መሆንና አልሙእሚኒን አማኝ መሆን ነው። ስለዚህ አልኢማኑ ወተቅዋ ብለን ያልነው
ከዚህ አንፃር ነው ብለው መልእክተኛው አለይሂ ሰላም ሼክ መሐመድ ጀምዚን ተናገሩ። ስለዚህ ወልይ ማለት ይሄ ነው እንጂ እንዲህ አደረጉ እያሉ የሚቀጣጥፉላቸው እነዚህ ወልይ ተብለው አይጠሩም ብለው ማለት ተናገሩ ማለት ነው። ኸይረን ሷሂሁን ትክክለኛ ነው። ረዋሁ አሕመድ ኢማም አሕመድ የዘገበ የሆነ ዘገባ ነው አሉ። ኸይረን ይህችን መሳለን ጨምራት 48ኛው ጥያቄ አሉ። አዲስ ባብ ስለሆነ የሚመጣው ቢማዛ የሕኩሙ ሙስሊሙን አሉ። ቢማዛ በምንድነው የሕኩሙ ፍርድ የሚሰጡት በምንድነው አሉ። አልሙስሊሙን ሙስሊሞች ፍርድ የሚሰጡት በምንድነው? ፍርድ የሚሰጡት የሚፋረዱት ሙስሊሞች የሆነ ችግር ሲፈጣቸው መፋረድ ሲፈልጉ በምንድነው የሚፋረዱት የሚል የሆነ ጥያቄ ነው። ቢማዛ በምንድነው የሕኩሙ የሚፈርዱት አልሙስሊሙን ሙስሊሞች ፍርድ የሚሰጡት በምንድነው አሉ። ጀዋብ መልስ ሰጡ ምን አሉ? የሕኩሙ ፍርድ ይሰጣሉ አልሙስሊሙን ሙስሊሞች እኮ ፍርድ ይሰጣሉ ይፈርዳሉ ቢአልቁርአን በቁርአን ነው የሚፈርዱት። በሆነ ጉዳይ ላይ ማለት ሲፋረዱ በቁርአን ነው የሚፈርዱት አው ናም ወልሐዲሲ ከዛም ነው በሐዲስ ነው አስሷሂህ ትክክለኛ በሆነው ሐዲስ ከመልእክተኛው አለይሂ ሰላቱ ወሰላም ጸድቆ በመጣው ከመልእክተኛው በትክክል ጸድቆ በመጣው በሆነው ሐዲስ በቁርአንና በሐዲስ ነው ሙስሊሞች የሚፈርዱ ብለው ተናገሩ። ተግባባን አይደለ? ስለዚህ ሙስሊሞች የሚፋረዱ መፋረጃቸው ቁርአንና ሐዲስ ነው እንጂ ከዛ ውጭ ማለት ያኔ ማለት ነው የዲሞክራሲ እንትን ህግ እያለ በዚህ ማለት ሙስሊሞች አያገባቸውም በዛ ላይ ማለት ነው። ቃል አላሁ ተዓላ አላሁ ተባረከ ወተዓላ ቁርአን ላይ ምን ይላል? በቁርአንና በሐዲስ መፋረድ እንዳለብን ሲናገር ወአኒሕኩም ይላቸዋል። አላህ ለመልእክተኛው ምን ይላቸዋል? ፍረድ ብሎ ያዛቸዋል። ወአኒሕኩም ፍረድ በይነሁም በሰዎች መካከል ፍርድ ስጥ ቢማ በነገር አንዘለላህ አላህ ባወረደው በሆነው ነገር ፍርድ ስጥ ብሎ እያላቸው ነው። አላህ ያወረደው ነገር ምንድነው? አልቁርአን ወሱና ቁርአንና ሐዲስ ነው አይደለ? ስለዚህ በቁርአንና በሐዲስ በሰዎች መካከል ፍረድ እያላቸው ስለሆነ ሙስሊሞች መፈረድ ያለባቸው በቁርአንና በሐዲስ ነው። ስለዚህ ከቁርአንና ከሐዲስ ውጭ ባለ የሰው ልጅ ባወጣቸው ህግጋቶች መሰረት አይቻልም ብለን እንደተመለከትነው ማለት ነው። ኸይረን ወቃለ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም መልእክተኛው ዐለይሂ ሰላቱ ወሰላም ያለው ሐዲስ ላይ ዓሊሙል ገይቢ ወሸሃዳ ብለው ይላሉ። ዱዓ ሲያደርጉ ለሊት ሶላት ላይ ሲሰግዱ ዱዓ ሲያደርጉ ምን አሉ? እዚህ ላይ መልእክተኛው ዐለይሂ ሰላቱ ወሰላም አላህን ሲለምኑ አላህ ሆይ አሉ ዓሊሙል ገይብ የሩቅ አዋቂ ነህ አሉ። አንተ እኮ የሩቅ አዋቂ ነህ፣ ወሸሃደቲ ቅርቡንም የምታውቅ ነህ፣ ሩቁንም ቅርቡንም የምታውቅ ነህ። አንተ እኮ ተሕኩሙ ትፈርዳለህ፣ በይነ መካከል ዒባዲከ በባሮች መካከል ትፈርዳለህ፣ በባሮች መካከል ፍርድ ትሰጣለህ ብለው መልእክተኛው ዐለይሂ ሰላቱ ወሰላም ተናገሩ ማለት ነው። ስለዚህ እዚህ ሐዲስ ላይ እኔ ፈራጅን ያደረጉት ማን ነው? አላህን ነው። መልእክተኛው ዐለይሂ ሰላቱ ወሰላም ፍርድ ትሰጣለህ ያሉት አላህን ነው እንጂ ወይ ደግሞ ከአላህ ውጭ አካል አይደለም። ስለዚህ አንተ ተሕኩሙ አንተ ትፈርዳለህ፣ በይነ መካከል ዒባዲከ በባሮች መካከል ፍርድ የምትሰጠው አንተ ነህ ብለው መልእክተኛው ዐለይሂ ሰላቱ ወሰላም ተናገሩ። በዚህ ሐዲስ መሰረት ሙስሊሞች መፋረድ ያለባቸው የሚፋረዱት በቁርአንና በሐዲስ ነው ብለው ተናገሩ እንጂ በሰው ልጅ አመለካከት የሰው ልጆች ያኒ በአበጋር ቃዲ በህግ ማለት ነው በምን በዛ ያኒ ማነው ቀበሌ ባወጣው ህግና ደንብ አይደለም ማለት ነው ሙስሊሞች መተዳደርና መፍረድ ያለባቸው ብለው ተናገሩ። ረዋሁ ሙስሊም ሐዲሱን ኢማም ሙስሊም የዘገበው ዘገባ ነው። እስከዚህ ድረስ በቀናን هذا والله اعلم نكتفي بهذا المقدار سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.